ከቤት ስወጣ ራሴን አማርጎኝ ለመታየት ነበር ወደ ሆስፒታል ሄድኩት። ሆስፒታል ስደርስ ዶክተሩ የሚሰማኝን ሁሉ ጠየቀኝ። እኔም ምንም ሳልደብቅ እየተሰማኝ ያለውን ነገር ነገርኩት። ዶክተሩም በደንብ ካየኝ በኋላ የኤችአይቪ ምርመራ ማድረግ እንዳለብኝ ነገረኝ። ካፉ ሳላስጨርሰው ኤችአይቪ አልኩት። እሱም አዎ አንዳንድ ምርመራዎችን ለማድረግ ቅድሚያ የኤችአይቪ ምርመራ ማድረግ አለብህ አለኝ። ዶክተሩም አረጋጋኝ። እምቢ እንዳልለው ይሄ ዋልጌ ይለኛል ብዬ ራሴን ተቆጣጠርኩ። እንደምንም ሄጄ ደሜን ሰጠው። ደም ሰጥቼ ከክፍሉ ፊት ለፊት ቁጭ አልኩኝ። ድንገት የማውቀው ሽቶ ከአጠገቤ ሸተተኝ። ቀስ ብዬ ስዞር እውነትም የማውቀው ነው። ሀረግ ነበረች። ደነገጠች። ሰላም ካለችኝ በኋላ ለምንድን ነው ግን እንደዚህ ያደረግከኝ? ለምንድን ነው የተውከኝ? ብላ ጠየቀችኝ። ለምንስ አትደውልልኝም? ስደውልልህስ ለምንድን ነው የማታነሳው? ብዙ ጠየቀችኝ። ቀስ ብዬ ሀረግዬ እኔ እኮ አልሆንሽም አልኳት። የማትሆነኝ ከሆነ ለምንድን ነው ታዲያ ያን ሁላ እንደሆነ ያስገደድከኝ? ብላ ጠየቀችኝ። ይህን ጥያቄ እንደጠየቀችኝ ምላሹን እንደማልመልስ እንደከበደኝ ያወቀ ይመስል ዶክተሩ ስሜን ጠራኝ። ተስፈንጥሬ ስጦታ እንደሚቀበል ሰው ወደ ውስጥ ገባው። ስገባ ግን የዶክተሩ ፊት ደስ አይልም ነበር። በማዘን እየተመለከተኝ ነበር። ፈጥኜ ውጤቱን ጠየቅኩት። ዶክተሩ ምክር ጀመረ። ሊያረጋጋኝም ሞከረ። ጓደኛ እንዳለኝ ትዳር እንዳለኝ ጠየቀኝ። ምንም እንደሌለኝ ነገርኩት። ኤችአይቪ ቫይረስ በደሜ እንዳለ ነገረኝ። ዞረብኝ፣ ጨለመብኝ። የምናገረው ነገር ሁሉ ጠፋኝ። የራሴው ምራቅ ሲያንቀኝ ታወቀኝ። ሳላስብ ድምፅ አሰምቼ ኖሮ ሀረግ ከውጭ ሰምታ ዘላ ገባች። ይህን ጉዷን ስታይ እሷም ሆስፒታሉን በአንድ እግሯ ቆመችው። እኔም አዘንኩ። መላቀስ ጀመርን። ሀረግ እኔን ማውቀስ ጀመረች። ሀረግ እጅግ በጣም ጠንቃቃ ሴት እንደሆነች አውቃለሁ። በየጊዜው ትመረመራለች። ኤችአይቪን ከመፍራቷ የተነሳ በየ3 ወሩ ትመረመራለች። ያንንም ወረቀቷን ታሳየኝ ነበረ። እጅግ ጠንቃቃ ሴት ነበረች። ያንን ሁላ ነገር ግን እኔ ሳልታገስ ቀርቼ ሀረግንም አበላሸዋት። እጅግ በጣም ብዙ ሴቶችም በዙሪያዬ ያሉ። ሀረግ እየተፈናጠረች ወደ ቤት ሄደች። እኔም ወደ ቤቴ እያዘንኩ እስካሁን ላደረግኩት ሁሉ እየተጸጸትኩ ወደ ቤቴ ሄድኩኝ። በንጋታው ጠዋት የማላቀው ስልክ ተደወለ። የሀረግ እህት ነበረች። እያለቀሰች ስቆቃ ባለው ድምፅ ሀረግ እኮ አረፈች አለችኝ። እየተርበተበትኩኝ ልብሴን ለብሼ ቀስ ብዬ ወደ ቤቷ አቅራቢያ ሄድኩኝ። እየተጫጫሁ ነው። በጣም አዘንኩ። እንባዬ ሳላውቀው በጉንጮቼ ላይ ወረደ። ብዙ ሴቶች በዙሪያዬ እንዳሉ ሳስብ ደግሞ የሀረግ አይነቶች በጣም የጥፋተኝነት ስሜት ተሰማኝ። ቀስ ብዬ አንዱን ወጣት ካጠገቤ ያለውን ጠየቅኩት። ምን ሆና ነው አልኩት። ምንም እንደማያውቅ ሰው። ሀረግ እኮ በጣም ያሳዝናል። ራሷን እዚህ እንጨት ላይ ሰቅላ
ከፊት ለፊት ያለው በር ላይ ራሷን አጠፋች አለኝ። የበለጠ ጸጸት ተሰማኝ፣ አዘንኩኝ። መግባት አልፈለግኩም ወደ ውስጥ። እዛው እርሜን አወጣሁኝና ወደ ኋላ ተመለስኩኝ። አላስተካክለው ነገር ዞሬ ጸጸት ብቻ። ከዚህ በኋላ ያለኝን ህይወት ፈጣሪዬን ይቅር እንዲለኝ እንዲምረኝ በጸሎት ለመኖር ለራሴ ወሰንኩ። የማውቃቸውንም ሴቶች ያበላሸዋቸውንም ሴቶች እየደወልኩም ይቅርታ ለመጠየቅ አሰብኩኝ። ግን ለራሴ አንድ ነገር ነገርኩት፣ ይቅርብኝ። ሳያውቁት በሚፈልጉት ጊዜ እንዲያውቁት ለራሴ ነገርኩት። ልረብሻቸው አልፈለግኩም። ራሴም በጸጸት መኖር ጀመርኩኝ። አሁን ላይ ምንም ቢገባኝም ያለፈው ታሪክ ልመልሰው የማልችለው ግን ብዙ ጸጸት በውስጤ እየተመላለሰ ይረብሸኛል እና ታሪኩ ይሄ ነበረ። እጅግ በጣም አስተማሪ ነው ብዬ አስባለሁኝ። ሰላም ጤና ይስጥልኝ ቤተሰብ። እንግዲህ በአሁን ጊዜ HIV እጅግ በጣም የተረሳበት ጊዜ ሆኗል። ከብዙ ዓመታት በፊት ነበር እጅግ በጣም የአስተማሪዎችን በስተው የሚመክሩ ሰዎችም የነበረው። አሁን ላይ ግን HIV እጅግ በጣም ተረስቶ ያለበት ሰዓት ነው። ብዙ ሰዎች ደግሞ ከበፊቱ የበለጠ እየተጠቁበት ያለበት ሰዓት ነው። ሁላችሁንም እንግዲህ ራሳችንን ከእንደዚህ አይነት ክፉ ነገር እንጠብቅ፣ ቤተሰቦቻችንን፣ ልጆቻችንን የሚል መልእክቴን አስተላልፋለሁ። ይህ እንግዲህ ትምህርት ይህ አስተማሪ የሆነ መልእክት ከተመቻችሁ ላይክ እና ሼር እያደረጋችሁ ሌሎች እንዲማሩበት ብታደርጉ ደስ ይለኛል። በሚቀጥለው ቪዲዮ እስከምንገናኝ ሰላም ነው።